መንግስት ከጀመረው አጠቃላይ የለውጥ እርምጃ ውስጥ ትልቅ ትኩረት የሰጠው የፍትህ ስርዓት ማሻሻያ ነው። ስራዎቹም ህብረተሰቡ የፍትህ ፍላጎት እርካታን ለማጠናከርና በተቋማቱ ላይ የዜጎች አመኔታን ለማጎልበት በሚያስችል መልኩ እየተከናወነ ይገኛል። የፍትህ ስርዓቱን ለማሻሻል እንዲቻል ከተሰሩ ስራዎች መካከል በኢትዮጵያ የመጀመሪያው አውደ ጥበባዊ የህግ መዝገበ ቃላትን አዘጋጅቶ ተግባራዊ ማድረግ አንዱ ነው። የሚመጡ ባለ ጉዳዮች ከፍርድ ቤቱ ውስጥ የሚነገሩ የህግ ቃላትና የህግ አረፍተ ነገሮች ምን ማለት ነው? ምንድነው የተባለው? ምን ማድረግ አለብኝ የሚለው ላይ የመግባባት ክፍተቶች ሲኖሩ ታይቷል። እሱም ብቻ ሳይሆን የህግ ባለሙያዎችም እርስ በራሳቸው የተግባቦት ክፍተት እንዳለ ታይቷል። ፍርድ ቤቶችም ከአንደኛው የፍርድ ቤት ደረጃ ወደ ሌላው የፍርድ ቤት ደረጃ በመሃላቸው የሚኖር የተግባቦት ክፍተቶች እንዳሉ ተለይቷል። አገልግሎት የሚሰጡ የፍትህ አገልግሎት በሚሰጡ በሚመራመሩ በሚያስተምሩ እና በተጠቃሚዎች መካከል የጋራ የጽንሰ ሐሳብ አንድነት ያስፈልጋል፣ መረዳት ያስፈልጋልና ሪፎርም ከዚህ ነው የሚጀምረው አለ ሰዎች ሲረዱ። ሁለተኛ ይሄን መሳሪያ ሰጠናቸው ማለት ነው የሚግባቡበትን በጋራ የሚረዱበትን ሰጠን ስንሰራ ያ ወደ ምን ፈልገው ነገር ያደርሰናል ማለት ነውና ሪፎርም ስናደርግ ከዚህ ጀምረን ነው በህብረተሰቡና በህግ አካላት መካከል ያለውን የህግ አረዳድ ወጥና አንድ በሚያደርግ የህግ አተረጓጎም ችግርን ለመፍታት አውደ ጥበባዊ የህግ መዝገበ ቃላት ማዘጋጀት ተችሏል። ይህ የፌደራል የህግና ፍትህ ኢንስቲትዩት የአዲስ አበባ ዩኒቨርሲቲና ጀስቲስ ፎር ኦል ኢትዮጵያ በጋራ ያዘጋጁት የህግ መዝገበ ቃላት ከ4500 በላይ ቃላቶችን የያዘ ነው። ይሄ የህግ መዝገበ ቃላት ዝም ብሎ አንድን ቃል ወስዶ የቃሉን ትርጉም በማስቀመጥ አይደለም። መዝገበ ቃላቱ አውደ ጥበባዊ የሆነ ኢንሳይክሎፒዲክ የሆነ ስለ አንድ ቃል ወይም ስለ አንድ ሐረግ ዝም ብሎ ትርጉሙ ማስቀመጥ ብቻ ሳይሆን በምን አይነት ሁኔታ ነው በፍትህ ስርዓቱ ውስጥ አገልግሎት ላይ የሚውለው የሚለውን ትንተና ሁሉ ያለበት ዘርዘር ተደርጎ በኢንሳይክሎፒዲያ መልክ የተዘጋጀ የህግ መዝገበ ቃላት ነው። የጋራ መረዳት እንዲኖር ማለት ነው በህግ ላይ እና ያንዳንዱ ቃላት ብዙ ጊዜ ዩኒቨርሲቲ በእንግሊዘኛ ነው የሚሰጠው እና ሲመጣ የሚያውቀው እንግሊዘኛ የሚችለው እና ህግ የተማረው ብቻ ነው ቃላቱ የሚያውቀው። ስለዚህ ያን ነገር ለመቀየርና እንትኑን ዕውቀቱን የህዝብ ለማድረግ ነው ማለት ይቻላል እና በዛ መንገድ ነው የተሰራው። መዝገበ ቃላቱን በኦሮምኛ ቋንቋም ለማዘጋጀት ስራዎች የተጀመሩ ሲሆን በሌሎች የኢትዮጵያ ቋንቋዎችም ለመስራት ታቅዷል። የዚህ ህግ መዝገበ ቃላት በሁሉም የሀገሪቱ ቋንቋዎች መዘጋጀት በሁሉም የሀገሪቱ ክፍሎች ያሉ የፍትህ ዘርፉ ተዋናዮች ወጥ የሆነ አረዳድ እንዲኖራቸውና የፍትህ ስርዓቱን የተስተካከለ ለማድረግም ያግዛል። ህጎቻችንን ነው ወደ ህዝቡ ወደሚረዳው አሁን በአማርኛ ነው የተዘጋጀ አማርኛና እንግሊዘኛ አሁን ኦሮምኛ የተዘጋጀ ነው። ስለዚህ ወደ ህዝቡ ያን እንትኑን አወረድ ነው ማለት ነው ሐሳቡን። ህግ ውስጥ ደግሞ ዝም ብሎ ቃላት ብቻ አይደለም አስተሳሰብም አለበት እኮ ብዙ ነገር አለበትና እሱም ሁሉ ስናወርደው ሪፎርም ማድረግ ከዚህ ነው የሚጀምረው ማለት ነውና እናደርገዋለን የኛን የራሱን ቃላት የራሱን ግንዛቤ የራሱን ትርጓሜ ብይን ነው የሚሉት እሱን እንፈጥርለታለን። ለሁሉም የሀገራችን ዜጎች በየትኛውም ክልል ይኖሩ እንደየክልሎቹ ህጎቹ ሊለያዩ ይችላሉ። ነገር ግን ህግ ለሁሉም ዜጎች እኩል ተፈጻሚ መሆን ያለበት ነው። የክልል ህጎች በክልሉ ውስጥ ላሉት ለክልሉ ነዋሪዎች፣ የሀገራችን ህጎች ደግሞ ለሀገሪቱ ዜጎች ችግራቸውን የሚፈቱ መሆን አለባቸው። ምክንያቱም ህግ በባህሪው የህብረተሰብ ችግር መፍቻ ነው። ህብረተሰብ ውስጥ የሚኖሩ አለመግባባቶች የሚፈቱበትን ስርዓት የሚደነግግ ነው። አሁን ላይ የህግ መዝገበ ቃላቱ በሁሉም የህግ ትምህርት ቤቶችና የፍትህ ተቋማት ተግባራዊ እየተደረገም ይገኛል። ሆኖም ግን ከዘመኑና ከህዝቡ ጋር አብሮ የሚያድግ የፍትህ ስርዓትን ለመገንባት የህግ መዝገበ ቃላቱን በየጊዜው ማሻሻል ያስፈልጋል።